ኦሪት ዘጸአት ምዕራፍ 12 እግዚአብሔር በግብፅ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሁናችሁ፣ የዓመቱም መጀመሪያ ወር ይሁናችሁ። ለእስራኤል ልጆች ሁሉ ተናገሩ በሏቸውም፣ በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድ ቤትም አንድ ጠቦት ይውሰድ። የቤቱ ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤት እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈሉ። የእናንተ ጠቦት ነውር የሌለበት የ1 ዓመት ተባት ይሁን። ከበጎች ወይም ከፍየሎች ውሰድ። በዚህም ወር እስከ 14ኛ ቀን ድረስ ጠብቁት። የእስራኤልም ማኅበር ጉባኤ ሁሉ ሲመሽ ይረዱት። ከደሙም ወስደው በሚበሉበት ቤት 2ቱን መቃንና ጉበኑን ይቅቡት። በእሳት የተጠበሰውን ሥጋውንና ቂጣውን እንጀራ በዚያች ሌሊት ይብሉ። ከመራራ ቅጠል ጋር ይበሉታል። ጥሬውን በውሃም የበሰለውን አትብሉ። ነገር ግን ከራሱ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉት። ከእርሱም እስከ ጠዋት አንዳች አታስቀሩ። እስከ ጠዋትም የቀረውን በእሳት አቃጥሉት። ወገቦቻችሁን ታጥቃችሁ፣ ጫማችሁን በእግራችሁ፣ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት። ፈጥናችሁም ትበሉታላችሁ። እርሱ የእግዚአብሔር ፋሲካ ነው። እኔም በዚያች ሌሊት በግብፅ አገር አልፋለሁ። በግብፅም አገር ከሰው እስከ እንስሳ ድረስ በኩርን ሁሉ ገድላለሁ። በግብፅም አማልክት ሁሉ ላይ ፈርድባቸዋለሁ። እኔ እግዚአብሔር ነኝ። ደሙም ባላችሁበት ቤቶች ምልክት ይሆንላችኋል። እኔም የግብፅን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ይህም ቀን መታሰቢያ ይሆናችሁ፣ ለእግዚአብሔር በዓል ታደርጉታላችሁ። ለልጅ ልጃችሁ ሥርዓት ሆኖ ለዘላለም ታደርጉታላችሁ። 7 ቀን ቂጣ እንጀራ ትበላላችሁ። በመጀመሪያም ቀን እርሾውን ከቤታችሁ ታወጣላችሁ። ከመጀመሪያውም ቀን አንስቶ እስከ 7ኛው ቀን እርሾ ያለበትን እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ። በመጀመሪያውም ቀን የተቀደሰ ጉባኤ እንዲሁም በ7ኛው ቀን የተቀደሰ ጉባኤ ይሆንላችኋል። ከሚበላው በቀር በእነርሱም ምንም አትሰሩም። ይህንም ብቻ ታደርጋላችሁ። በዚህም ቀን ሰራዊታችሁን ከግብፅ አገር አውጥቻለሁና የቂጣውን በዓል ጠብቁት። እንግዲህ ይህን ቀን ለልጅ ልጃችሁ ለዘላለም ሥርዓት ትጠብቁታላችሁ። በመጀመሪያውም ወር በ14ኛው ቀን በመሸ ጊዜ ከወሩም እስከ 21 ቀን በመሸ ጊዜ የቂጣ እንጀራ ትበላላችሁ። 7 ቀን በቤታችሁ እርሾ አይገኝ። እርሾ ያለበትን እንጀራ የሚበላ ነፍስ ከመጻተኛው ጀምሮ እስከ አገር ልጅ ድረስ ከእስራኤል ማኅበር ተለይቶ ይጥፋ። እርሾ ያለበትን ምንም አትብሉ። በቤቶቻችሁም ሁሉ ውስጥ ቂጣ እንጀራ ብሉ። ሙሴም የእስራኤልን ሽማግሌዎች ጠርቶ አላቸው፣ በየቤታችሁ ጠቦት ምረጡ፣ ወስዳችሁም ለፋሲካ ረዱት። ከሂሶጵ ቅጠልም ጭብጥ ውሰዱ። በዕቃ ውስጥ ባለው ደም ንከሩት። በዕቃውም ውስጥ ካለው ደም 2ቱን መቃኖችንና ጉበኑን እርጩ። ለእናንተም አንድ ሰው ከቤቱ ደጅ እስኪነጋ ድረስ አይውጣ። እግዚአብሔር ግብፃውያንን ይመታ ዘንድ ያልፋልና። ደሙንም በጉበኑና በ2ቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ያልፋል። አጥፊውም ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተውም። ለእናንተ ለልጆቻችሁም ለዘላለም ሥርዓት አድርጋችሁ ይህችን ነገር ጠብቁ። እንዲህም ይሆናል፣ እግዚአብሔር እንደተናገረ ወደሚሰጣችሁ አገር በገባችሁ ጊዜ ይህን አምልኮ ጠብቁት። እንዲህም ይሆናል፣ ልጆቻችሁ ይህ አምልኮ ለእናንተ ምንድን ነው ባሏችሁ ጊዜ እናንተ በግብፅ አገር በእስራኤል ልጆች ቤቶች ላይ አልፎ ግብፃውያንን በመታ ጊዜ ቤቶቻችንን ያዳነ የእግዚአብሔር የማለፉ መሥዋዕት ይህች ናት ትሏቸዋላችሁ። ሕዝቡም ተጎነበሰ ሰገደም። የእስራኤልም ልጆች ሁሉ እንዲሁም አደረጉ። እግዚአብሔር ሙሴንና አሮንን እንዳዘዘ እንዲሁ አደረጉ። እንዲህም ሆነ፣ እኩል ሌሊት በሆነ ጊዜ እግዚአብሔር በዙፋን ከተቀመጠው ከፈርዖን በኩር ጀምሮ በግዞት እስካሉት እስከ ምርኮኞቹ በኩር ድረስ የግብፃውያንን በግብፅ ምድር የተገኘውን በኩር ሁሉ
የእንስሳውንም በኩሮች ሁሉ መታ። ፈርዖንም ባሪያዎቹም ሁሉ ግብፃውያንም ሁሉ በሌሊት ተነሱ። የሞተ የሌለበት ቤት አልነበረምና በግብፅ ምድር ታላቅ ለቅሶ ሆነ። ፈርዖንም ሙሴንና አሮንን በሌሊት ጠርቶ እናንተ የእስራኤልም ልጆች ተነሱ፣ ከሕዝቤ መካከል ውጡ፣ ሂዱም፣ እንዳላችሁም እግዚአብሔርን አገልግሉ፣ እንዳላችሁም መንጎቻችሁን ከብቶቻችሁን ውሰዱ፣ ሂዱም፣ እኔንም ደግሞ ባርኩኝ አለ። ግብፃውያንም ፈጥነው ከምድሩ ይወጡ ዘንድ ሕዝቡን ያስቸኩሏቸው ነበር፣ ሁላችን እንሞታለን ብለዋልና። ሕዝቡም ሊጡን ሳይቦካ ተሸክመው ቦሃቃውንም በልብሳቸው ጠቅልለው በትከሻቸው ተሸከሙት። የእስራኤልም ልጆች ሙሴ እንዳዘዘ አደረጉ። ከግብፃውያንም የብርንና የወርቅን ዕቃ ልብስንም ለመኑ። እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ሞገስን ሰጠ። እነርሱም ግብፃውያንን በዘበዙ። የእስራኤልም ልጆች ከራምሴ ተነስተው ወደ ሱኮት ሄዱ። ከሕፃናቱም ሌላ 600,000 ሰው የሚያህል እግረኛ ነበር። ደግሞም ሌላ ብዙ ድብልቅ ሕዝብ፣ መንጎችና ላሞችም እጅግ ብዙም ከብቶች ከእነርሱ ጋር ወጡ። ከግብፅም ከእነርሱ ጋር ያወጡትን ሊጥ ጋገሩ፣ አልቦካም ነበርና ቂጣ እንጎቻ አደረጉት። ግብፃውያን በመውጣት ስላስቸኮሏቸው ይቆዩ ዘንድ አልተቻላቸውም፣ ስንቅም አላሰናዱም ነበር። የእስራኤልም ልጆች በግብፅ ምድር የተቀመጡት ዘመን 430 ዓመት ነው። እንዲህም ሆነ 430 ዓመት ከተፈጸመ በኋላ በዚያ ቀን የእግዚአብሔር ሰራዊት ሁሉ ከግብፅ ምድር ወጣ። ይህች ሌሊት ከግብፅ ምድር ስላወጣቸው ለእግዚአብሔር የተጠበቀች ናት። ይህች ሌሊት በእስራኤል ልጆች ሁሉ ዘንድ እስከ ልጅ ልጃቸው ድረስ ለእግዚአብሔር የተጠበቀች ናት። እግዚአብሔርም ሙሴንና አሮንን አለ፣ ይህ የፋሲካ ሕግ ነው። ከእርሱ እንግዳ ሰው አይብላ። በብር የተገዛ ባሪያ ቢኖር ከተገረዘ በኋላ ከእርሱ ይብላ። መጻተኛና ሞያተኛ ግን ከእርሱ አይብሉ። በአንድ ቤትም ይበላ። ከሥጋውም አንዳች ከቤት ወደ ሜዳ አታውጡ፣ አጥንትም አትስበሩበት። የእስራኤልም ጉባኤ ሁሉ ያድርጉት። እንግዳ ሰውም በመካከላችሁ ቢቀመጥ ለእግዚአብሔርም ፋሲካን ሊያደርግ ቢወድ አስቀድሞ ወንድ ሁሉ ይገረዝ፣ ከዚያም ወዲያ ይቅረብ ያድርግም፣ እንደ ሀገር ልጅም ይሆናል። ያልተገረዘ ሁሉ ግን ከእርሱ አይብላ። ለሀገር ልጅ በእናንተ መካከል ለሚቀመጡ እንግዶች አንድ ሥርዓት ይሆናል። የእስራኤልም ልጆች ሁሉ እንዲህ አደረጉ። እግዚአብሔር ሙሴንና አሮንን እንዳዘዘ እንዲሁ አደረጉ። በዚያም ቀን እግዚአብሔር የእስራኤልን ልጆች ከሰራዊታቸው ጋር ከግብፅ ምድር አወጣ።